የአጋንንት እስራት ወይም የክፉዎች መናፍስት ተጽዕኖች በሰዎች ህይወት ላይ፣ ስሜት ላይ፣ አካል ላይ፣ አእምሮ ወይም ማንነት ላይ በከፊል ወይም ሙሉ ለሙሉ ተጽዕኖ ሊያሳድሩ ይችላሉ። ታዲያ ይሄ አጋንንቶች ወይም ደግሞ የጨለማው ዓለም መናፍስቶች ሰይጣንን ጨምሮ ወኪሎቹ በሰዎች ላይ የሚያደርሱት ማንኛውም አይነት ተጽዕኖ ወይም ቁጥጥር በአራት መንገድ ይከፈላል። የመጀመሪያው ሐሳባዊ ውጊያ ወይም ሐሳብን አእምሯችን ላይ ማስቀመጥ ኦፕሬሽን ይባላል። ወይም ኢንፍሉዌንስ ማድረግ የሆነ ሐሳብ አምጥቶ በእኛ ላይ ያስቀምጦ በዛ ሐሳብኛ እንድንብሰለሰል ያንን ሐሳብ ይዘን እንድንወጣ እንድንወረድ በማድረግ በተዘዋዋሪ በአእምሮ በኩል ጥቃት ያደርሳል። ታዲያ ይሄኛው የአጋንንት ሐሳብ መሆኑን የምታውቁት ወይም በአጋንንት ሐሳብ ኦፕረስድ መሆኑን አንድ ሰው የምታውቁት የማያቋርጥ ተስፋ መቁረጥ ወይ ፍርሃት ወይ ይሄ ምንም የማይጠቅም ሰው የመሆን ስሜት፣ አለበለዚያ ደግሞ ብርቱ የሆነ ወደ ኃጢአት የሚገፋፋ ሐሳቦች ወደ አእምሯችሁ ይመጣሉ። በዚህ ሰዓት ሐሳቦቻችንን የጨለመው ዓለም ሲወረው እንደዚህ አይነት ነገር ይፈጠራል። ሐዋርያው ጳውሎስ ለዛ ነው በኤፌሶን ምዕራፍ 6 ቁጥር 14-15 ላይ የማያቋርጥ የዲያብሎስ ፍላጻ ይለዋል። እነዚህ ሐሳቦች ወይም ደግሞ መጽሐፍ ቅዱስ ዮሐንስ ወንጌል ላይ ስታነቡ ዲያብሎስም በይሁዳ ላይ ሐሳብ አገባበት ይላል። ብዙ ጊዜ ማቹር የሆነውን አብዛኛውን ሕዝብ ማጆሪቲውን የሚያጠቃው ሰይጣን በእንደዚህ አይነት ኦፕሬሽን ነው። ሐሳብ አምጥቶ ያስቀምጣል። ያንን ሐሳብ ተቀብላችሁ ካሰባችሁት፣ ካብሰለሰላችሁት ወይ ፍርሃት ወይ ጭንቀት ወይ ተስፋ መቁረጥ ወይ ጥቅም አልባነት ወይ ደግሞ የኃጢአት ስሜት በውስጣችሁ መሰማት ይጀምራል። ሁለተኛው ደግሞ የዲያብሎስ መንገድ ሰዎችን የሚያጠቃበት መንገድ ዴሞኒክ አፍሊክሽን ይለዋል። ወይም ደግሞ ቀጥታ አካላዊ የሆነ ጥቃት ወይም አካባቢያዊ በሌሎች ሰዎች አማካኝነት የሚደርስ ቀጥታ ፊዚካል የሆነ ጥቃት ማለት ነው። ይህኛው አይነት እስራት አእምሮን ወይም ነፍስን ሙሉ ለሙሉ መቆጣጠር ባይችልም፣ ነገር ግን በቀጥታም ሆነ በተዘዋዋሪ በስራ ቦታችሁ ፊዚካሊ ያላችሁ ጤናችሁ ላይ የተለያየ እንከን የማምጣት ጥቃት ነው የሚላክበት። ትዳርን፣ የስራ አጋሮችን፣ ቤተሰብን እየተጠቀመ ዳይሬክት የሆነ አታክ በሰዎች ላይ ማድረስ ይፈልጋል። እንደዚህ አይነት ጥቃት ውስጥ ያለውን ሰው የምታውቁት ለምሳሌ የሆነ በሽታ ይታመምና ያንን በሽታው ምን እንደሆነ ሕክምና ቦታ ሲሄድ በሽታው አይታወቅም። ምን እንዳመመው ማንም የሚያውቅ ሰው አይኖርም። ተከታታይ የሆኑ ደግሞ የስራ እድል መዘጋት ሊሆን ይችላል። የሆነ ነገር ጀምሮ ሲፈርስበት ሊሆን ይችላል። ብቻ ከውጪ የሆኑ ጥቃቶች ናቸው እነዚህ። ወይ ደግሞ በአካባቢ ባሉ በስራ ባልደረባ የሚደርስ ጥቃት፣ ግፊት፣ ጫና፣ መሰደብ፣ በቤተሰብ ሊሆን ይችላል፣ መቀየር የሆነ ብቻ እነዛ ሰዎች ላይ ከውጪ የሚያመጡባቸው ተጽዕኖ ማለት ነው። ማንኛውም መነሻቸው የማይታወቅ ተደጋጋሚ የሆነ ተከታታይ የሆነ ውድቀት፣ ውድመት እንደዚህ ነገር ካጋጠማችሁ ይሄ አፍሊክሽን ነው። ዴሞኒክ የሆነ ውጫዊ ጥቃት፣ አካላዊ የሆነ ጥቃት እየደረሰ ነው ማለት ነው በዛ ሰው ላይ። ባጭሩ ስለ ኢዮብ ያለውን ታሪክ ስታጠኑ ኢዮብ አንድ ነገር ብቻ ነው የቀረው፣ የራሱ ነፍስ ነው በህይወት የተረፈው። ሌላውን ሁሉ ግን ዲያብሎስ ስለተፈቀደለት በአንድ ጊዜ ውድመት ሲያደርስ ታያላችሁ። የነበረውን ንብረት ሁሉ አጠፋበት፣ ልጆቹን ገደለበት፣ ጤናውን እንኳን እስከሚነካ ድረስ በጣም ክፉ ነገርን አደረገ። ብዙ ጊዜ ስለ ኢዮብ ታሪክ ሲወራ ወይም ሲሰማ እግዚአብሔር ኢዮብን እንደፈተነው ነው ሰዎች የሚያስቡት። ግን እንደዛ አላደረገም። እግዚአብሔር በሽታውን አላመጣም። እግዚአብሔር የኢዮብን ልጆች አልገደለም። እግዚአብሔር እንደዛ አይነት ቁስል በቁስል ኢዮብን አላደረገውም፣ ውድመትም አልፈጠረም። ብቸኛው ግን ለሰይጣን እንዲፈትነው ፈቀደለት። ተረዳችሁኝ? ለኢዮብ ይልቅ ትዕግስትን የሰጠው፣ ጽናትን የሰጠው፣ አቅምን የሰጠው፣ እንደገና ደግሞ ያጣውን ነገር ሁሉ የተካለት ግን እግዚአብሔር ነው። ስለዚህ ብዙ ጊዜ ከኢዮብ ጋር በተያያዘ ሰዎች እግዚአብሔርን ይወነጅሉታል። እግዚአብሔር እንደዚህ አይነት በሽታ ሲያመጣ፣ እንደዚህ አይነት ጥቃት ሲያደርስበት ኢዮብ ላይ አላየንም። ይልቁንስ ሰይጣን በኢዮብ ላይ እንዳደረገው መጽሐፍ ቅዱስ ቃል በቃል ተጽፏል። እግዚአብሔር ግን አንድ ነገር ከለከለው፣ ነፍሱን ግን እንዳትነካ ብሎ ሲከለክል እናያለን። ስለዚህ እነዚህ ፊዚካል የሆኑ ጥቃቶች ብዙ ጊዜ አጋንንታዊ ጥቃቶች ወይም የሰይጣን መሳሪያ እንደሆነ እንድትረዱ ፈልጋለሁ። በሉቃስ ወንጌል ላይ ትዝ ይላችኋል፣ የድካም መንፈስ ያደረባት ሴት ይላል። ኢየሱስ ነፃ ያወጣት ማለት ነው። ልክ እንደዚህ አግብጧት ነበር። ፊዚካሊ የሚታይ መንፈስ ነው የድካም የሚባል መንፈስ እና ሴትዮዋን በአካል አድክሟት እንዲህ አግብጧት ነበር የምትራመደው። ጌታ ኢየሱስ ግን ሲያገኛት እቺን ሴት እንደፈወሳት ነፃ እንደወጣች ከዚህ እስራት እናውቃለን። ሶስተኛው ደግሞ የአጋንንት ጥቃት አይነት ዴሞኒክ ፖሴሽን ወይም ኢንድዌሊንግ ይባላል። በቀጥታ የሆነ የዲያብሎስ ቁጥጥር ማለት ነው። ሰዎችን ኢንድዌል በውስጣቸው ሆኖ ሲቆጣጠር ወይም እንደዚህ አይነቱ ነገር ቤቴ ብሎ ሰዎችን ሲጠራቸው ማለት ነው። ታውቃላችሁ ዲያብሎስ ሰዎችን ቤት እንደሚል መጽሐፍ ቅዱስ ስታነቡ ጌታ ኢየሱስ ክርስቶስ የተናገረው አንድ ጥቅስ አለ። አጋንንት ከሰዎች ላይ በወጣ ጊዜ ክፉ መንፈስ ምን ያደርጋል ይላል? ውሃ ፍለጋ ይዞራል፣ ባላገኘም ጊዜ ይላል ወደ ወጣሁበት ቤቴ እመለሳለሁ። ቤቴ ይላቸዋል ሰዎችን። ስለዚህ ልክ ይሄ አካላችን መንፈስ ቅዱስን
ተቀብለን እንደምናስተናግድበት ጌታ ኢየሱስን ባገኘን ጊዜ የመንፈስ ቅዱስ ማደሪያ ለመሆን እንደምንሰራው ሁሉ ሰዎች በክርስቶስ ኢየሱስ ካልሆኑ ከጌታ ጋር ያላቸው ዝምድና ልክ ካልሆነ አጋንንት በነዛ ሰዎች ላይ ለመኖር ቤት ማድረግ ይችላል። የመናፍስት መኖሪያ ሊሆን ይችላል ማለት ነው። ይሄ በጣም የከፋውና የጠለቀው የእስራት ደረጃ ነው። ምክንያቱም ሰይጣን በሰውየው ውስጣዊ ማንነት ውስጥ በመግባት የሰውየውን ፈቃዱን፣ ስሜቱን፣ ሐሳቡን፣ ውሳኔውን በቀጥታ የመቆጣጠር ኃይል ያገኛል። ምን ማለት ነው? ባጭሩ ሰውየው የራሱ ሳይሆን የአጋንንቱ መሆን ይጀምራል። ለዛ ነው በተደጋጋሚ አንዳንድ ሰዎች አጋንንት ልክ ሲወጣላቸው ካያችሁ የኔ ናት፣ አሳድጊያታለሁ፣ ከኔ ጋር ነው የኖረው፣ ፈረሴ ነው፣ ሚስቴ ናት፣ ባሌ ነው ምናምን ይላሉ። ይሄ የሚያሳየው ዳይሬክትሊ ዴሞን በሰዎች ውስጥ ገብቶ የኔ እያደረገ የራሱን ስራ እያሰራቸው ሊኖር እንደሚችል እንድታውቁ። እንዴት ነው ታዲያ እነዚህ የሚገለጡት? ደረጃ አላቸው፣ ግን አብዛኛውን ጊዜ ማኒፌስት ያደርጋል። እንደዚህ አይነት ነገር ሲሆን በራሱ በሰውየው ድምፅ አድርጎ ይናገራል። ለምሳሌ ድምፃቸው ተቀይሮ ብዙ ጊዜ ዴሊቨራንስ አገልግሎት ላይ ስታዩ፣ እኛም ሀገር ብቻ አይደለም በዓለም ሁሉ ደረጃ እንደዚህ አይነት የነፃ መውጣት አገልግሎት ላይ ስትመለከቱ ዳይሬክትሊ አጋንንቶቹ በሰውየው አፍ ውስጥ መናገር ይጀምራሉ። ይሄ ደግሞ ነገር መንፈሳዊ ቦታም ሳይሆን ደግሞ አጋንንታዊ ቦታም ብትሄዱ ሰዎች ድንገት በአጋንንት ተጽዕኖ ቁጥጥር ውስጥ ሆነው ያልተለመደ ነገሮችን ሲናገሩ ሲያወሩ ልታዩ ትችላላችሁ። ሌሊት ላይ ጠብቆ የሆነ ቦታ ይወስዳቸዋል፣ ያወጣቸዋል፣ ያገባቸዋል፣ የሆነ ነገር ያሰራቸዋል። በጣም የሚጸጸቱበት ነገር፣ ደስ የማያሳይ ነገር በህይወት ዘመናቸው ሁሉ በቃ ክፉ ነገርን ሲያስደርጋቸው ይቆያል። ከዛ ግን በተጓዳኝ ራሱን እንኳን እንዲያጠፋ ሊገፋፋው ይችላል። ለሰዎች ያለውን ጥላቻ በጣም ያሳድጋል። በቃ በቁጥጥር ውስጥ ያለ ሰው ይሆናል ይሄ ሰው። በቀላሉ እንደዚህ አይነቱን ሰው ምሳሌ ለማወቅ ከፈለጋችሁ የጌርጌሴኑ እብድ ተብሎ መጽሐፍ ቅዱስ ላይ የተሰጠን ምሳሌ ነው። ይሄ ሰው ከራሱ ቁጥጥር ውጪ መሆኑን የምታውቁት በኋላ ላይ ወደ አይምሮ ተመልሶ ይላል ጌታ ኢየሱስ ክርስቶስ ነፃ ካወጣው በኋላ። ከዛ በፊት በአይምሮ ሳይሆን በአጋንንት ቁጥጥር ውስጥ ነበረ። እንዴት ነበረ መገለጫው ብላችሁ ደግሞ ስትጠይቁ በሰንሰለት ይታሰራል፣ ይበጥሰዋል። ከሰውየው ኃይል ውጪ ሰው እኮ በስጋ ሰንሰለትን ብታስሩት አይበጠስም። መቼም እንደነ ሳምሶን አይነት መንፈስ እርዳታ ያላቸው ሰዎች ካሉ ነው። ልክ እንደዚህ ዴሞኒክ ፓወር አጋንንታዊ ኃይል ሲኖራቸው ሰዎችም መበጠስ የማይችል ቀላል ያልሆኑ ነገሮችን በቀላሉ ሊበጥሱ ይችላሉ። ከሰዎች ጋር እነዚህ ሰዎች ቢጋጩ በጣም አደጋ ያደርሳሉ፣ ቁስል ያደርሳሉ። በጣም አደገኛ ነው። ትዝ ካላችሁ የአስቄዋ ልጆች ጳውሎስ በሚሰብከው ኢየሱስ ስም እያሉ ለማውጣት ሲሞክሩ 7 ናቸው። አጋንንቱ ተነሳባቸውና አቆሰላቸው፣ ራቁታቸውን አደረጋቸው ይላል። 7ቱን ደበደባቸው። ለምን? ሰው ብቻ አይደለም፣ በውስጡ ሌላ የአጋንንት ኃይል አለ እና እነዛ ኃይላቸው በሰውየው አካል ውስጥ መገለጥ ይችላል ማለት ነው። እና ይሄ የጌርጌሴኑ ሰው ራሱን በሰንሰለት ይታሰር ነበር። ራሱን ይጎዳል፣ ይቧጭራል። መቃብር ስፍራ ነው የሚኖረው፣ የሚተኛው፣ የሚያድረው። በቃ ከሰዎች ለይቶት እየተጫወተበት ነበረ። ኢየሱስ ግን እንደዚህ አይነቱ ሰው ደግሞ ደረሰለትና ነፃ ሲያወጣው በኋላ ላይ እናያለን። ከዛ ሰውየው የወጣ አጋንንት እጅግ ብዙ ሺህ የሆኑ እርዮች መንጋ ውስጥ ገብተው በሙሉ መንጋው ተነድቶ ወደ ባህር ውስጥ ነው ያለቁት። ምን ልላችሁ ፈልጌ ነው? ፖሴሽን አደገኛው ደረጃ ነው። በጣም ብዙ ሰዎች ከአጋንንት ጋር ይኖራሉ። በጣም ብዙ ህዝቦች ሰዎች ጌታ ኢየሱስ ክርስቶስን አምነው ማንነታቸውን ህይወታቸውን ለጌታ አሳልፈው ካልሰጡ በጣም በቀላሉ በአጋንንት ቁጥጥር ስር የመሆን እድላቸው ሰፊ ነው። ማንም አያስጥላቸውም። የሚያስጥል ብቻ የጌታ ስም ነው። የጌታን ስም የሚጠራ እሱ ይድናል ይለናል ቅዱስ ቃሉ። ስለዚህ ኢየሱስ ብሎ ሰዎች ሊያመልጡ ይችላሉ። ከዛ ውጪ ግን ምንም አይነት መንገድ የላቸው። ከዛ ባለፈ ግን ጌርጌሴኑ እብድ ላይ ካያችሁ ኢየሱስ ሲያናገረው ነበረ። ማነህ አንተ ሲለው ሌጊዮን ነን ብሎ የሰውየውን አንደበት ተጠቅመው ሲናገሩ ሐሳባቸውን ሲገልጡ ሁሉ አይተናል። እንዲሁም እባክህ ወደ ጥልቁ አትላከን እያሉ ኢየሱስ መሆኑን ሁሉ አውቀው ነበርና ሰውየው ኢየሱስን አያውቀውም፣ እነሱ ግን አወቁት። ለምን? መናፍስቶች ናቸው በዛ ውስጥ ያሉት። አንዳንድ ጊዜ ታውቃላችሁ ብዙ ሰዎች የሚያውቁትን ሚስጥራት ሰምተው ፋሚሊየር ስፒሪቶች ነገሮችን የሚያውቁ አሉና በእንደዚህ አይነት መንፈስ ውስጥ እየተነዱ ሰዎች ብዙ ነገር ሊያደርጉ ይችላሉ፣ ይጠነቁላሉ። በአብዛኛው በቃ ጥንቆላ ስራ ውስጥ ምን ውስጥ ያሉት በእንደዚህ አይነት መንፈስ የሚነዱ ሰዎች ናቸውና ፖሴሽን ይባላል። ሰው አውቆትም ሳያውቀውም በእንደዚህ አይነት ቁጥጥር ውስጥ ሊገባ ይችላል። እንዴት ካላችሁ የሆነ አካል በዛ ሰው ላይ ያ ነገር እንዲገባ ከፈቀደ ወይ ሰውየው ሆን ብሎም ይሆናል ሳያስበውም አስቦትም ቃል ኪዳን ካደረገ ከተስማማ አጋንንት በሰዎች ውስጥ አለመኖር አይችልም መጥቶ። እንደዚህ አይነቱን ነገር ምንድነው ማድረግ ያለብን? ማስወጣት። ይሄ ቦታ ያንተ አይደለም፣ የእግዚአብሔር መልክ ነው፣ የኔ አካል አልፈቅድልህም፣ በጌታ በኢየሱስ ስም ውጣ ካላችሁት 100%
አጋንንቱ እዛው ቦታ መኖር አይችልም። ለምን? አልተፈቀደለትም። ኃይል አለ በስሙ ውስጥ። ከስሞች ሁሉ የሚበልጥ ኃይል ነው ኢየሱስ የተሰጠው። እያወራ ያለሁት ስለሚጠሩ ስሞች ብቻ አይደለም። እያወራ ያለሁት ስም፣ ማንነት፣ ኦቶሪቲ አንድ አካል ነው። ምንም ነገር ስም ተሰጥቶታል። እዚህ ምድር ላይ ስም ያልተሰጠው ነገር የለም። ስለዚህ የሆነ ነገር ስትሰይሙ ወይ ስትጠሩ ያንን የሚወክል ነገር ነው። ማንም የተወከለ ስም የተሰጠው ነገር ሁሉ ለጌታ ለኢየሱስ ስም ይንበረከካል። ስለዚህ አጋንንቶችን ሁሉ የሚያንበረከክ ስም የኢየሱስ ክብር ነው። የኢየሱስ ክርስቶስ ስም ነው። ኢየሱስ ጌታ ነው። ስለዚህ በእንደዚህ አይነት መንገድ ከሰዎች ላይ የመነጠርን እናወጣዋለን። አሜን አሜን። አራተኛው ግን በጣም ይሄ ደግሞ ውስብስብ የሆነው መንገድ ነው እና ብዙዎች አንደርስታንድ ለማድረግ ይከብዳቸዋል። ሰይጣን ሰዎችን የሚቆጣጠርበት መንገድ ጄኔሬሽናል ከርስ ነው፣ ወይም በእርግማን መልኩ ነው የሚቆጣጠረው። ሰዎቹን ዳይሬክትሊ አይነካም፣ ወይም ሰዎቹ ውስጥ መሆንም አይችልም። መፍትም ሊኖረውም ላይኖረው ስለሚችል ግን ጄኔሬሽናሊ ማለት በዘር ሐረግ፣ በትውልድ፣ በሰፈር፣ በስፍራ፣ በቦታ ህጋዊ ይሆናል አንድ ነገር አንድ ቦታ ላይ ማለት ነው። ስለዚህ እናንተ ወደዛ ጋር ብትሄዱ ወይም ከዛ ነገር ጋር ብትነካኩ ኢንዳይሬክትሊ እናንተ ላይ አፌክት ያደርጋል። ከባድ ተጽዕኖ መፍጠር ይችላል። ለምን? በእርግማን ስር ስለሆናችሁ። በተረገመ ስፍራ ሊሆን ይችላል፣ ከተረገመ ሰው ጋር ሊሆን ይችላል የሆናችሁት። በእኔ ላይ እርግማን አይሰራም ይላል በተለይ አማኙ ማህበረሰብ። እርግማን አዎ በእኛ ላይ አይሰራም፣ ግን ደግሞ በተረገመ ስፍራ፣ በተረገመ ቦታ፣ በተረገመ ሁኔታ ከተረገመ ሰው ጋር የሚተባበር ግን የዛ ሰው ላይ ያለው እርግማን በእናንተ ላይ ተጽዕኖ ይፈጥራል። አማኝ ደግሞ ካልሆናችሁ ለእርግማን የተጋለጣችሁ ናችሁ። እርግማንን መስበር የሚችል ኢየሱስ ክርስቶስ ብቻ ስለሆነ። ይሄ ግን ምን ማለት ነው? እንዴት ነው ውስብስብስ የሆነው የሚለውን ላስረዳችሁ። በነገራችን ላይ እዚህ ቪዲዮ አሁን በዚህ ሰዓት እዚች ጋር የምትመጣላችሁ ስለ እርግማን ያስተማርኩት ትምህርት አለ። በሰፊው ይሄንን ጉዳይ ብቻ አንስቼ ነው ያስተማርኩት። በጣም ይጠቅማችኋል። ነፃ የሚያወጣ መልእክት ነው። ሁላችሁም እንድታዳምጡት እመኛለሁ። አማኝ የሆናችሁም ያልሆናችሁም ይሄ መልእክት ለሁሉም ስለሆነ አማኞችን ብቻ ስለማይወክል ማለት ነው። እርግማን ማለት ውስብስብ እየተላለፈ መስራት የሚችል ህጋዊ ሁኔታ የተፈቀደለት ህጋዊ ነገር ያለው አንድ ነገር ማለት ነው። ለምሳሌ ባጭሩ መጽሐፍ ቅዱስ ላይ ገላትያ መጽሐፍ ስታነቡ ምዕራፍ 6 ላይ ሰው የዘራውን ያንኑ ያጭዳል ይላል። እያንዳንዱ በህይወታችሁ የምታደርጉት ነገር ዘር ነው። ምን አለው? አጨዳ አለው። ስለዚህ የመዝራትና የማጨድ እርግማንም በረከትም አለው ማለት ነው። በክፉ የሚዘራ ሰው 100% ማንም ስለሆናችሁ ሳይሆን አንድን ነገር ክፉ አስባችሁ ካደረጋችሁት ታጭዱታላችሁ። ይሄ የማድረግና ያለማድረግ እርግማን ህግ ነው። መልካም የሚያደርግ መልካምን እንደሚያጭደው፣ ክፉን የሚያደርግ ደግሞ ክፉን ያጭዳል። ንፋስን የሚዘራ አውሎ ንፋስን ያጭዳል ነው የሚለው መጽሐፍ ቅዱስ። ስለዚህ የሆነ ነገር በማድረግና ባለማድረግ ውስጥ ያለ ራሱን የቻለ የሚታጨድ ነገር አለ። እንዲህ ስላችሁ ግን ሰው በመልካም ስራ መንግስተ ሰማያትን ይወርሳል እያልኩኝ አለም። መንግስተ ሰማያትን የሚያስወርስ ራሱን የሆነ መንገድ አለው። ጌታ ኢየሱስ ክርስቶስን አምኖ ከኃጢአት እርግማን ነፃ መውጣት ነው። ራሱ ኃጢአት የሚባለው ስራ እርግማን ስላለው ምንድን ነው? የዘላለም ሞት፣ የኃጢአት ደሞዝ ሞት ነው የሚለው። እያወራሁ ግን ያለሁት ስለ መልካም መዝራት፣ ስለ መጥፎ መስራት ነው። መጥፎ ባረግ ችግር የለውም የምትሉ ከሆነ መልካምን ብታረጉ ምንም ኢፌክት የለውም እያላችሁ ነው። ስለዚህ መልካም አስባችሁ እግዚአብሔርን ስለ ጌታ ብላችሁ መልካም ብታደርጉ በዚሁ ምድር ላይ 100 እጥፍን ታገኛላችሁ ብሏል ኢየሱስ። የኢየሱስ ሐሳብ ነው። በዛው ልክ ደግሞ ክፋትን የሚዘራ ተንኮልን የሚዘራ እሱንም ታገኙታላችሁ። ይሄ እናንተ የምታደርጉት ድርጊት ነው። ምናልባት በጌታ ኢየሱስ ክርስቶስ ያመናችሁ ከሆናችሁ የዘላለም ሞት ላትገቡ ትችላላችሁ። ምክንያቱም የሚያድነውን ስም ተቀብላችሁ። ለምንሰራው ግን ለእያንዳንዱ ነገር እንጠየቅበታለን፣ ዋጋም እንከፍላለን። ለዛ ነው በጥንቃቄ እንደ ክርስቲያን መኖር ያለብን። ዛሬ እዚህ ጋር የምሰራው ነገ ማጭደው ነው ብለን አስበን ማለት ነው። ህይወት በዚህ ነገር ላይ የተከበበ ነው። ይህንን ማስተዋል አለባችሁ። ሌላኛው ደግሞ ከቀደሙ ሰዎች ከእናት ከአባት ከሀያት እየተላለፈ የሚመጣ የእርግማን ሰንሰለት የበረከትም ሰንሰለት አለ። ብዙ በረከት ይወረሳል። ታውቃላችሁ፣ በረከት ከአባት ይወረሳል፣ ከአያት ይወረሳል። በበጎ ስራ የታመኑ ስለ ትውልዳቸው ጸልየው አልቀሰው ተንበርክከው ያለፉ ሰዎች እግዚአብሔር በታማኝነት ትውልዳቸውን ምን ያደርጋል? ይጠብቃል። በዛው ልክ ለዲያብሎስ ሲሳሉ የኖሩ በጨለማ በጥልቁ ልምምድ ውስጥ የኖሩ ዘር ማንዘራቸውን ሲረግሙ የኖሩ ህዝቦችም በዛው ዘር ማንዘር ሐረግ ውስጥ እርግማን እየተከተለ መኖር ይችላል። ከዚህም ደግሞ የምንወጣበት ብቸኛው መንገድ የጌታ የኢየሱስ ክርስቶስ ደም ነው። በኢየሱስ ክርስቶስ ስም
ከማንኛውም ከዘር ማንዘር ኪዳን ከተገባለት ከቤተሰብ ሐረግ ከየትኛውም አይነት እርግማን አፍርሰን መውጣት እንችላለን። ደግሞ ይሄንን ኮንሺየስሊ አንኮንሺየስሊ ያለ አይ በቃ እኔ እንደዚህ ስለሆንኩኝ ሳይሆን ኖ እንደዚህ አይነት አለ ሆም ብላችሁ በስነ ስርዓት ጊዜ ወስዳችሁ እንዲህ አይነት ነገር አለ አያቴ ጋም አለ እናቴ ጋም አለ። ለምሳሌ ስኳር በሽታ ሊሆን ይችላል፣ ከደም ጋር የተያያዘ በሽታዎች፣ ለምሳሌ የትዳር አለመሆን ሊሆን ይችላል፣ ትዳር ሲፈርስ ከቤተሰብ ጋር መለያየት፣ በተለያየ ድህነት ጋር የተገናኘ ነገር ሊሆን ይችላል። ሰዎቹ መስራት ይችላሉ፣ አቅም አላቸው፣ ግን ሁሉ ነገር ይመታል። ይሄ ከላይ ከበፊት የነበረ ሰንሰለታዊ ኪዳናዊ የሆነ አጋንንታዊ ትስስር ሊኖር ይችላል። ቃል ኪዳን ስለሚገቡ አጋንንቱ ህጋዊ ነኝ ይላል። እንዴት ሲባል ይኸው አሳልፈው ሰጥተዋል ልጆቻቸውን ደግሞ የልጅ ልጆቻቸውን። ይሄንን ነገር መስበር የምትችሉት በፈቃዳችሁ በነፃ መፍታችሁ ነፃ መፍት ስላለን በጌታ በኢየሱስ ክርስቶስ ስም እርግማንን ሰብራችሁ ነው። ዝም ብሎ በጨበጣ አይወጣም። መንፈሳዊው ዓለም ከስጋዊው ዓለም ይልቅ የጠነከረ ነው። ብዙ ሰዎች እንደ ሞኝ ይሆናሉ። መንፈሳዊ ዓለሙን ኢግኖር ያደረጉትና እየታገሉ በስጋ ዓለም ይኖራሉ። ስለዚህ በረከት እንደሚተላለፈው ሁሉ ከእናት ከአባት እግዚአብሔር መልካም ነገር ያደረጉትን አስቡ የልጅ ልጆቻቸውን ሁሉ እንደሚባርክ ሁሉ እርግማንም ይተላለፋል። ዛሬ እናንተ የምታደርጉት ቃል ኪዳናዊ ነገሮች በሙሉ ነገ ለትውልዳችሁ ይሆናል። እግዚአብሔር ትውልዴን አስመለጠ፣ ትውልዴ አንተን የሚፈራ ይሁን፣ ትውልዴ እያላችሁ በየቀኑ የምታመጡ ሰዎች ቀላል ነገር የምታደርጉ እንዳይመስላችሁ። ነገ ከነገ ወዲያ እናንተ ዘር ማንዘር በእግዚአብሔር ፈሪሃነት ውስጥ የሚያድግበትን መንገድ እየከፈታችሁ ነው። ይቻላል እላችሁ ነው። ዳዊት ትዝ ይላችኋል፣ ለልጁ ለሰለሞን ጸልዩዋል። መዝሙር 72ን ስታጠኑ በጣም አስደናቂ መጽሐፍ። ቁጭ ብላችሁ እስቲ አንብቡት። ዳዊት ጸሎት ለልጁ ለሰለሞን ይላል ሲጀምር ገና ስጦታ ያምጡልህ፣ ሁሉም ይገዙልህ፣ በሰላም አስተዳደር ምድሪቷን። የተናገረውን ሁሉ ልጁ ሆኖታል። በረከቶቹ ያስተላለፈበት። በዛው ልክ ደግሞ በእስራኤል ነገስታት የሚፈጸም በደል፣ አመጽ፣ ግፍ፣ እልህኝነት ደግሞ በልጆቻቸው በህዝቡ ላይ ደግሞ ሲተላለፍም አይተናል። ስለዚህ እንደዚህ አይነት ትስስር ያለው ጥልቅ ስር የሰደደ አጋንንታዊ የሆነ እርግማኖችን ሆም ብለን ካላፈረስን ካልሰበርን በትውልድ መካከል እንኳን ስር ሰዶ መተላለፍ ይችላል። ኦሪት ዘጸአት ምዕራፍ 20 ቁጥር 5 ላይ ቅዱስ ቃሉ እንደዚህ ይላል፣ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። በዛው ልክ ደግሞ እስከ 1000 ትውልድ ድረስ እግዚአብሔር ትውልድን አስቡ በረከትን ያመጣል። ስለዚህ ያለ ዕድሜ መሞት፣ የትዳር መፍረስ፣ የማይድኑ በሽታዎች፣ ድንገተኛ የሆነ እብደት፣ ኪሳራ ወይም ለሆነ ለአንድ ኃጢአት መገዛት፣ ዝሙት ሊሆን ይችላል፣ ወይም ሴሰኝነት፣ ከባድ ሱስ ውስጥ መጠላለፍ፣ እንደዚህ አይነት ነገሮች ጄኔሬሽናሊ ሊመጡ የሚችሉ ነገሮች ናቸው። ወይ እንደ አንድ ከተማ ወይ እንደ አንድ ሀገር ወይ እንደ አንድ ተወላጅ አካባቢ ላይ ሲወለዱ ሰዎች በዛ እርግማን ስር ሊወለዱ ይችላሉ። ሆም ብለው ያንን እርግማን በጸሎት በኃይል በእግዚአብሔር ስም ካላፈረሱት በስተቀር። ለዛ ነው አንድ አይነት ተወላጅ ቦታዎች፣ አንድ አይነት ህዝቦች፣ ለምሳሌ ጠጪ ከሆኑ ሁሉም ጠጪ ማህበረሰብ ነው የሚሆነው። ሴሰኛ ከሆኑ ሁሉም እንደዛው። ትዳር ፈቺዎች ከሆኑ ሆል ቤተሰብ አብዛኛው ይፈታል። አንዳንዶቹ ናቸው ነቅለው ከዚህ የሚወጡት ከዚህ ሲስተም። እግዚአብሔር ከሚነቅሉት ያደርገናል። አሜን አሜን። ይህንንም ትምህርት የማስተምራችሁ ለዛ ነው። በእውቀት እግዚአብሔራዊ ሐሳብን በመጠቀም በመጽሐፍ ቅዱሳዊ መርህ መንፈስ ቅዱስ እርዳታና እገዛ ከእንደዚህ አይነት ከአጋንንታዊ ቁጥጥር ከሐሳብ ጀምሮ እስከ እርግማን ድረስ ማንኛውንም አይነት የሰይጣንን ተጽዕኖም ቁጥጥርም ፍጹም እስራት ነፃ ወጣችሁ በእግዚአብሔር ስም በተስፋ እንድትኖሩ ስለምፈልግ ነው። ከዚህ በኋላ ይህን ትምህርት ስላያችሁ መናፍስትን የመለየት ጸጋን ጠይቁ። አንድ ነገር ከእግዚአብሔር ነው ከአጋንንት ነው፣ ይሄ ነገር የሰይጣን ሐሳብ ነው የኔ ሐሳብ ነው የእግዚአብሔር ሐሳብ ነው የሚለውን መለየት እንድትችሉ ላበረታታችሁ እወዳለሁ። ከዛ ውጪ ግን የትኛውም አይነት የእስራት ደረጃ ላይ ያለ ሰው ቢሆን ጌታ ኢየሱስ ክርስቶስ ከእስራት ሁሉ ነፃ ሊያወጣው ይችላል። መጽሐፍ ቅዱስ እንዲህ የሚል ቃል አለ፣ የጌታን ስም የሚጠራ እርሱ ምን ይላል? ይድናል ይላል። እና ምንም አይነት የማይሰበር ምሽግ የለም። በኢየሱስ ስም የማይሰበር ምሽግ፣ የማይንኮታኮት የዲያብሎስ ጉድጓድ የለም። የፈለገ ትውልዳዊ ሐረግ ይሁን ቁጥጥር ይሁን ተጽዕኖ ይሁን ፖዘሽን ይሁን እግዚአብሔር ብቻ በእምነት የሚጠሩትን ሊያድን በልጁ በኢየሱስ ክርስቶስ ያመኑትን ነፃ ሊያወጣ ይችላል። ስለዚህ ዛሬም ይሄንን ጥሪ ነው ማቀርብላችሁ። ምናልባት በተለያየ ምድር ላይ የተወለዳችሁ የተለያየ ህይወት ውስጥ ያላችሁ ወንድም እህቶቼ
በአጋንንታዊ ስርዓት ውስጥ እንዳለው ይሰማኛል፣ ወይ የሰይጣን ተጽዕኖ ውስጥ ነኝ፣ ወይ ሐሳብ እያቀበለኝ ነው፣ አረ እንዲያውም ዘር ማንዘር ሁሉ ትውልድ እርግማን ያለብኝ ይመስለኛል የምትሉ ዛሬ መጀመሪያ አንድ ስቴፕ እንድታደርጉ ላበረታታችሁ። ጌታ ኢየሱስ ክርስቶስን አምናችሁ እንድትድኑ ፈልጋለሁ። እንዲህ አይነት ውሳኔ የምትወስኑ ሰዎች እንዲሁ እንደ ነገሩ ላልፋችሁ አልፈልግም። ደውላችሁ አውሩኝ፣ ከእናንተ ጋር ቃል ኪዳን እንገባለን። ጌታ ኢየሱስን ወደ ልባችሁ ትጋብዛላችሁ። ከየትኛውም ከጨለማና አጋንንታዊ ስራ ሁሉ ነፃ የምትወጡበትን መንገድ አሳያችኋለሁ። ኢየሱስ ክርስቶስ ይባላል። ስለዚህ ደውሉልኝ፣ አብረን እንመካከራለን፣ እንጸልያለን። እግዚአብሔር ደግሞ ካላችሁበት ከየትኛውም እስራት ነፃ ያወጣችኋል። ስለዚህ እነዚህ ስልኮች ላይ አሁኑኑ ደውላችሁ ነገ ዛሬ ሳትሉ የነፃ መውጣታችሁን እርምጃ ወስኑ። ጌታ ኢየሱስ ደግሞ ይወዳችኋል። ከዛ ባለፈ ግን ሌሎቻችሁ ይህንን ቪዲዮ ስታዳምጡ ለነበራችሁ ለ5 ሰዎች ቀድሞ ደውሎ ለሚጠይቀኝ እቺን ሂዱ የምትለዋን መጽሐፌን በነፃ እሰጣችኋለሁ። ከእናንተ የሚጠበቀው መታችሁ ያው እኔ ያለሁበት ድረስ ከኔ እጅ መቀበል ነው። ሂዱ በተልእኮ ዙሪያ የተጻፈ ነው። በተለይ ውስጣችሁ የወንጌል ጥሪ እንዳላችሁ የሚሰማ የተልእኮ ጉዳይ የሚያሳስባችሁ ወንጌልን እንዴት ማድረስ አለብኝ፣ የትስ ሄጄ ነው ማድረስ ያለብኝ፣ መንገዱ እንዴት ነው፣ ሰው አጣሁኝ ወይ ሁኔታው አልተመቸኝም ወይ ደግሞ ምለውን ነገር አላቅም የምትሉ ይሄ መጽሐፍ በጣም ይጠቅማችኋል። ሂዱ የተልእኮ አምላክ ይላል። በተልእኮ ዙሪያ የጻፍኩት መጽሐፍ ነው። ብዙ ጊዜ እንግዲህ በነበሩን የወንጌል እንቅስቃሴዎች ላይ የነበሩንን ልምድ አስቀምጫለሁ። ምን እንዳጋጠመን፣ ምን እንደደረሰብን፣ እንዴት እንደሰበክን፣ እንዴት አይነት ፍሬያማ አገልግሎት እግዚአብሔር እንደሰጠን የጻፍንበት ነው። በጥቂት ዓመታት ጉዞዎች ውስጥ ግን ከ40,000 በላይ ነፍሳት ጌታ አሳልፎ ሰጥቶናል። ደግሞ ይሄ ገና ስታርቲንግ ነው። ኢትዮጵያ ውስጥ ኦልሞስት ከ98 ከተሞች በላይ ዞረን ወንጌልን አድርሰናል። በዚህ ሁሉ ውስጥ ያጋጠመንን እንግዲህ በዚች ጥቅል ውስጥ አስቀምጠናል። ስለዚህ ለመጀመሪያ 5 ሰዎች ስጦታ ይነሰጣለሁ። ከዛ ባለፈ ግን ሌሎቻችሁ ይህንን ቪዲዮ ለሌላ ሰው ሼር እያደረጋችሁ መጽሐፉንም ከፈለጋችሁ እያዘዛችሁ ለእናንተም እናቀርባለን። ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡ። እሺ ዝም ብላችሁ አትውጡ፣ ምክንያቱም ቤተሰቦች ስለሆንን። በተረፈ በጣም ነው የምወዳችሁ። ሁላችንም ማለዳ ጸሎት ከኛ ጋር መቀላቀል የምትፈልጉ አሁን እየጸለይን ነው። ቴሌግራም ላይ ኢቫንጀሊስት እዩ ብላችሁ ሰርች ብታደርጉ ይመጣላችኋል። ልክ 11 ሰዓት ላይ ብትከፍቱ ከኛ ጋር በቀጥታ ጸሎት ነው የምንገናኘው። ስለዚህ ያንንም አበረታታችኋለሁ። በተረፈ በርቱልኝ። መልካም ሰንበት ይሁንላችሁ። መልካም ሳምንት ይሁንላችሁ። ወዳችኋለሁ።